ከመጠየቅ ወደ ኋላ አለማለት እንዲሁም ደግሞ መጠየቅ የምንፈልገውን ነገር ሳንፈራ የምንጠይቀውን አካል ሳንፈራ በሚገባና ቋንቋ ማወቅ ያለብንን ነገር ብንጠይቅ ይላለው ማለት ነው። ምክንያቱም ሳናቅ የምናደርገው ነገር በጣም ዋጋ ስለሚያስከፍል ማለት ነው። ይሄንን ሲላችሁ ማለት በኔ ላይ የደረሰ ነገር ስለሆነ ምናልባት አንድም ሰው ሁለትም ሰው ካገኘው ምናልባት ከዚህ አይነት ነገር እንዲቆጠብ በሚል አንጻር ነው የመጣሁት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አለው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼም ሰላም ብያለሁ። በያላችሁበት ቦታ ሰላማችሁ ጊዜ ትትርፍ ይበል። ዛሬ መጥቻለሁ ማለት ነው። በምን መጣሽ ብትሉኝ አንዳንድ ነገራቶችን ሊላችሁ ነው ማለት ነው። ማለት እኔ ላይ ደርሶ እናንተ ጋር ምናልባት በእኔ ላይ ስለደረሰ እኔ እንደምንም ብዬ ስለተዋጣው ወይንም ደግሞ ተሞክሬበት ተፈትኜበት ስላለፍኩኝ በቃ ዝም ማለት አለብኝ አላልኩምና ምናልባት አንድ ሁለት ሶስት ሰው ምናልባት እንደኔ አይነት ሁኔታ ያሉ ሰዎች እኔ በተጋዝኩበት መንገድ የሚጋዙ ሰዎች ካሉ ይጠቅማቸዋል ከሚል አንፃር ነው ማለት ነው። ሀባይብ እንግዲህ ሲታዩት ቪዲዮዬን ሲታዩት በላይክ ግቡ ሀባይብ፣ ላይክ በማድረግ ጀምሮ አበረታቱኝ። አዲስ ነኝ እኔም ራሱ ማለት ነው። እኔ ራሱ ገና መንገድ ላይ ነኝ ማለት ነው። ግን ያው መንገድ ላይ ስትሆኑ ረግጣችሁት ያለፋችሁት ነገር ይኖራል፣ ወደ ኋላ የምታዩት ነገር ሊኖር ይችላልና ያንን ነገር ከኋላዬ ወይንም ደግሞ ረግጬ ባለፍኩት መንገድ ላይ የደረሰብኝን ነገር ሊነግራችሁ ነው ማለት ነው። ሀባይ እንግዲህ ይሄ እንትናችን ነው ማለት ነው። ሱቅ ነሽ ወይ ሱቅ ላይ ነሽ ወይ እንዳትሉኝ፣ ሱቅ ላይ አይደለም ቤት ነኝ ማለት ነው። ይሄ ምናልባት በዝቶባችሁ እንዳይበዛባችሁ ለማለት ያህል ነው ሀባይ። እና ምን መሰላችሁ ዛሬ የመጣሁበትን ቪዲዮ ማለት እንደ ማንኛውም ሰው እኔም ዩቲዩብን ይጠቀማለሁ ወይንም ደግሞ ዩቲዩብ ይሰራለሁ ማለት ነው። ይሰራለሁ አንድ ስቴፕ ሳልፍ ነው ማለት ዋናውን ነገር እንትምለው ማለት ነው። እና ዩቲዩብ ሲሰራ ምንም አውቄ አይነበረም ሆነን ለመናገር ወላሂ ነው የምላችሁ። እኔ እንኳን ዩቲዩብ እንኳን የሚዲያ ሰው ተከታትሎ የሚከታተል ሰው ቀርቶ በኢሞ ሰው ራሱ ብዙ ማላወራ ሰው ነኝና እንደ አጋጣሚ ሆኖ ያው ዩቲዩብን መስመር ዩቲዩብ እንዲገባ የሚገፋፉኝ ሰዎች ነበሩ። ወይንም ደግሞ በጣም ትኩረት ሰጥታ የምትገፋፋኝ ሴት ነበረች ማለት ነው። እና እንደምንም ብዬ ሲገባ ምንም ማውቀው ታሪክ የለኝም። የቱ ጋር ቢነካ የቱ ጋር ነው የሚለቀቅበት፣ የቱ ጋር ነው ቪዲዮ የሚሰራ ወይንም የቱ ጋር ነው ፖስት የሚደረገው ወላሂ ምንም ማውቀው ታሪክ አልነበረም ማለት ነው። እና ያው እንደጋጣሚ ሆኖ በራሴ ስለማመጥበት ራሴ ሲፈላሰፍበት የሆነ ስቴፕ ላይ ደረስኩኝና ይሄንን ሲላችሁ ማወቅ የሚመስል ነገር ወይንም ጠይቁ ማወቅ የሚመስል ነገር የለም። ይሄንን ሲል ለሚያውቁ ሰዎች ሲጀመር ዩቲዩብ ሲሩ ቀላል ነው ማለት ሲሩ ማለት ኤከሌ ዩቲዩብ ሰራ ወይንም ኤከሌ ዩቲዩበር ነው። ይሄ ቀላል በቀላል እንትን ነው። ዋናው ግን እውነት ለመናገር ቦታውን የሚያውቁት የሚነካኩት የሚለቁበት የቱ ጋር ነው የዩቲዩብ ህግና ደንቡ ምንድነው ለይቶ ለሚያውቁ ሰዎች ቀላል ነው። አዎ ግን ምንም ለማናቅለኛ እንደኔ አይነት ሰዎች ምንም የማያውቁ ሰዎች ከባድ ነው ዩቲዩብ ወላሂ ነው የሚላችሁ። ማለት አትስሩት ማለት ከባድ ነው ሲላችሁ ሳይሆን ሳትጠይቁ ድካሙ ብዙ ነው። እኔም ማንንም ጠይቄ አልነበረም። በስራ ቢዚ ነኝ። እንዲሁም የመዳም ማለት በኢሞ ራሱ ማወራ ሰው አልነበርኩም እንኳን የሚዲያ ሰው መከታተል ማለት ነው። ግን ጠይቀን መስራት የሚመስል ነገር የለም። እኔ በራሴ ጊዜ ኔትወርኩ ራሱ ከያዘብኝ ወይ ቪዲዮ አልወርድ ራሱ ካለኝ ዩቲዩብ ችግር አስተውኝ መደለት ነው የማውቀው ማለት ነው። ማጥፋት ነው የማውቀው ማለት ነው። የሆነ ነገር በኔት ብታይ ራሱ የሆነ ነገር ቪዲዮ ይወደታች ወይንም ካልወረደ ወይንም ካልተለቀቀልኝ የሆነ ነገር አጋጥሞት እንትን ካል አይ ችግር ፈጥሮብኝ ነው መደለት ነው። ስንት ሰብስክራይብ ያደርጎኛል ያጠፋዋለሁ ቦኖ ነው ምክንያቶች ማለት ነው። ይሄንን የሚላችሁ ለምንድን ነው? ሰጠይቁ እንዲህ ነው ብላችሁ የሆነ ስቴፕ ራሱ ከደረሳችሁ በኋላ በራሳችሁ እንትን በቂ እንዲህ ይሆናል ብላችሁ ሳታረጉት በፊት መጀመሪያ ጠይቁ ለማለት ነውና
የምትለቁትን ቪዲዮ ራሱ የሚሰሩትን ስራ ራሱ አውቃችሁ እስከሰራችሁ ድረስ ድካም ብቻ አትሆኑም ማለት ነው። እኔ እንጃ ሁል ማጥፋትና ያልሆነን የዩቲዩብን ህግ በጣሰ መልክ ነበር ሲጋስ የነበረው ማለት ነው። እና ይሄንን የሚላችሁ ለምንድን ነው? ከጠየቃችሁ ስሩ፣ ዩቲዩብን ስሩ። የሚችሉትን ያህል ዋጋ ቢያስከፍልም እንኳን ቢሆንም ችግር የለው ስቴፑን መንገድን ከያዝ ነው። ግን ዋጋ ከፍለን ራሱ ያለ ቦታ የምንጋዝ ከሆነ እንደኔን በቃ ድካም ብቻ ነው ማለት ነው። ማለት ዩቲዩብ ህግና ደንብ አለው። ያንን ህግና ደንብ ራሱ ጢሰን ከሄድን ውጤታማ አያረገንም ማለት ነው። ሌላችሁ ነገር ባገኛችሁት አጋጣሚ ከእናንተ የተሻለ ነው ብሎ የሆነ ነገር አለ ብላችሁ የምታስቡትን ሰው ከመጠየቅ በኮሜንትም ስር ይሁን ባገኛችሁት በቲክቶክ መንደር ይሁን በተለያየ አይነት መንገድ ባለው ዳይሬክት ስልክ ራሱ በሚታወሩት ሰው ከእናንተ የተሻለ እውቀት ያለው ሰው ከሆነ ከመጠየቅ ወደ ኋላ እንዳትሉ ነው። ለምን ለፍታችሁ ድካም ብቻ እንዳይሆንባችሁ ማለት። ለምን ከደከምነ ይልቅ ቦታውን ይዘን በኋላ ወደ ኋላ ወስዶ የማይጥለን ነገር ከሆነ እኮ ብንለፋበትም ብንደክምበትም ችግር የለውም። ስለዚህ ቦታውን ይዘዋል ወይም መንገዱን አውቀነዋል ማለት ነው። ግን ያለ ቦታው ለፍተን ራሱ ውጤታማ በማንሆንበት መንገድ ከተጋዝነ ድካሙ ከባድ ነው። እና የኔው አላቅም ቢነገራችሁ እንት አልኳችሁ ማንንም ከማንም ምንም ማወራ ሰው አልነበርኩም ብያችኋለሁ። እና ምንን የማውቀው ታሪክ የለም። ዩቲዩብን ለመስራት ራሱ ሰዎች በሚገፋፉኝ ነው ሁኔታ ነው የገፋሁት። እንዴት እንደሚፖስት ራሱ አላቅም። ሲወረግር ዝም ብዬ ነው የለቀኩበት ማለት ነው። የለቀኩበት አይቼ ምን በቃ ትልቅ ነገር መሰለኝ ዩቲዩብን ነው ላይ መልቀቄ በቃ የሆነ አለ አይደል ትልቅ ነገር መሰለኝ ማለት ነው። እና ዝም ብዬ ነበር ሲሰራበት የነበረው ማለት ነው። የቱ ህግ ዩቲዩብ አይፈቅድም የቱን ይፈቅዳል የሚባለው ራሱ አላቅም ነበርኩኝ። እና ስልኬ የሆነ ጊዜ እንደዚህ ሰብስክራይብ የተወሰነ ካደገልኝ ወይ ከበዛልኝ በኋላ በቃ ዩቲዩብ ተቀብሎኛል ብዬ ስልኬን ራሱ ለሰው ሰጥቼ እስከ ሳምንት ድረስ እዩልኝ ብዬ ማለት ያንም የሚለውን ሰው ከኔ የተሻለ ሰው ነው ብዬ አስቤ ማለት ነው። እና ብቻ ሀቂቃ ከባድ ነው። ይሄንን ሌላችሁ ነው የመጣሁት። ምንድነው እንደኔ እንዳትሸወዱ ለማለት ያክል ነው። ከመጠየቅ ስሩ ብያችኋለሁ። ስሩ ሲስተሙን ቦታውን ስቴፕ ከተራመዳችሁ ችግር የለውም ማለት አሪፍ ነው። ስሩ ግን በቃ እያወቃችሁ እየተማራችሁ እውቀትን እየወሰዳችሁ ምንድን ነው የሚከለክለው? ምንድን ነው እንዴት ነው ላርገው? የቱ ጋር ነው የሚከለክለው? እኔ የሚለቅበት የነበረው የሰው ቪዲዮ ነው። የሰው ቪዲዮ ራሱ ሲለቀቅ ቤት በኩል እሱ ራሱ የሆነ እንትን አለው። በቲክቶክ ተነስቶ የመጣው ነገር ችግር የለውም ይባላል። እኔ ዳይሬክት በዩቲዩብ ነበር ቆርጬ የሚለቅበት የነበረው ማለት ነው። እና ይሄ ደግሞ በጣም ክልክል ነው፣ አይፈቀድም በተባለኝ መሰረት ማለት ነው። ሌላችሁ የምፈልገው ምንድነው ከደከማችሁ ይልቅ ቦታውን አውቃችሁ የፈለገባችሁ ጊዜ ይወሰድባችሁ ለፍታችሁ የምታገኙበትን መንገድ ይዛችሁ ተጓዙ ሌላችሁ ይፈልጋለሁ ማለት ነው። ምክንያቱም ከለፋን ይልቅ ለውጤት ብንለፋ ይሻላል ብዬ እላለሁ። ዝም ብለን ለመልቀቅ ያክል ከሆነ ራሳችንን እንጎዳለን፣ ጊዜያችንንም ሀሳባችንም ምናልባት ስንለቀው ትኩረት ሰጥተን ላይ ይሆናል መስሎ ላይ ታይን እንችላልና የሆነ ጊዜ ደግሞ ሊንታው ራሱ የሚቸገርብን ካደገ በኋላ ሊንታው የሚያሳዝንም ሊሆን ይችላል። እሺ ብለን ደግሞ ልንቀጥልበት ደግሞ የማያስኬድን ይሆናል። መንታ መንገድ ሆነን እንቆማለን ማለት ነው። ስለዚህ ከመጀመራችን በፊት የሆነ ቦታ ደርሰን ደግሞ በሚያሳዝነን መልክ ከቆምን በጣም እንትን ይላል ማለት ነውና ተምረን ጠይቀን የሚፈልገውን የሚከለከለውን መከልከል የሚፈልገውን ደግሞ በሚያስኬደው ደግሞ መሄድን የሚመስል ነገር የለም። ወዳችኋለሁ፣ ያከብራችኋለሁ። በሌላ ቪዲዮ እስከመጣ ድረስ ለዛሬ በዚህ እንደኔ አይነት የተቸገሩ ወይንም ደግሞ የሰው ቪዲዮ ብቻ የሚለቁ ሰዎች ካላችሁ አይሆንም ነው ማለት የራስን የሚመስል ነገር የለም። እኔ ሜሴጅ ራሱ ሲመጣልኝ ኮፒራይት ራሱ ብሎ ሲለኝ ምን እንደሚለኝ ራሱ የማላውቅ ሰው ነበር። እኔ
በዚህ ነገር ያላፍርበትም። መማር የሚነግረኝ ሰው ለፈጣሪ ብሎ የሚነግረኝ ሰው ስለሰጠኝ አመሰግናለሁ አላህን ማለት ነው። አሉ ብዙዎች አሉ የሚመክሩ፣ አታርጉ ይሄ ነገር አያስኬድም ብሎ የሚመክሩ ማለት። አንዳንዶች ሲጠይቋቸው ደግሞ በሰላም ራሱ ሰላምታ የማይመልሱላችሁ ሰዎችም አሉ። ይህንን ደግሞ ብቻ እድዋ ማድረግ ነው። በተቻለ አቅም የራሳችንን የመሰለ ነገር የለም ከለፋነ ይልቅ ማለት ነው። የለፋነበትን ውጤትን እስከምንጠብቀው ማለት ስለምንጠብቀው አንድ ሰው የሚለፋው ለውጤት ነው። በባዶ መልፋትም የለብንም ብዬ እላለሁ። እንግዲህ እወዳችኋለሁ፣ አከብራችኋለሁ። ቪዲዮውን ስታዩት በላይክ አርጉት፣ አበረታቱኝ። ላይክ ሰብስክራይብ በማድረግ አንዳንድ ነገራቶችን ይዤ እመጣለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ቦታ ሰላማችሁ በዚህ ትርፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።